ይቅርብኝ 12 ሰዓት ከ38 ደግሞ እሱን እያሰብኩ ሳለቅስ ልጅ ባልሽ ሴት ሄደ ጉቺዬ የትኛው ሸጥኩት እኮ ተሸጠ እኔ በግጅ ነበር እንዳመጣሽ ያን ቀይሩሽ አዎ ፈርሞ ነበር ፊርማውን ጨረሰ ሄደ ማራም ወደ ካናዳ አስተላለፍ ነው አሁን ለካናዳ ፈርሟል አስተክፍራው እዚህ ቢላይ እንደዛ ነው እንደሚሰራው ከዱባይ ለካናዳ እንደዛ ነው እንደሚሰራ አለክላለሁ ቆይ ታየዋለህ ለካናዳ መንግስት ፈርሟል በይፋ እንደዚህ ወንድ መግዛት ጀመራችሁ አዎ የስራው ባህሪ ነው እናስፈርማለን ኮንትራት ሲጨርሱ ለሌላ ይፈርማሉ ለስንት ቀን ፍን ነበር አንቺ ፈረመሻ መጣሽ ለሁለት ወር 2 ወር አጫወሽው አይበቃ ከዛ በላይማ ጋዝጋዝ ይላል ይሰለቸኛል እኔ ለምን ለሁለት ቀን አታረግም በፊርማ በግዢ ከሆነ አይ ብዙ ያዋጣል ለሁለት ወር ያዋጣል እና እኔ የሚገዛኝ የለም ዱባይ የሚባል ሀገር በጣም ከባድ ነው ባላውቀው እንደው ባላየው አሁን ለካናዳ ፈርሟል ኢንሻአላህ ቢስሚላህ ዋናው ግን እኔ ስለሆንኩኝ የመጀመሪያ ፊርማ ያስፈረምኩት ቀጣይ የሚፈርም ያንቺና የሱ ፊርማ የተለየ ነው አንድ ዶናት ስጡ አንድ ዶናት ጆከር አንድ ዶናት ጉቺን እቀጣታለሁ ኧረ ምንም አልቀጣም አልሰማሁም ጆከር እሺ ከስኳር በዚህ አቅርቤ የሚበላ ሰሚ ያ ዱባዮች እኮ ትለያላችሁ ያ እንዴ በጣም የታወቀ እኮ ነው የሸቀጣ ሸቀጡ መደበር ዱባይ ነው ቢስሚላህ ኤቭሪቲንግ እኔ የምልሽ በእግሩ ሁሉ ወንድ ፍለጋ መሄድ ሙሙ ያለ ነው የሚመስለኝ እንደዚህ እግሩ መነጽር ያደርገውላል ከሩቁ አቅርቦ እንዲያሳየው እኔማ ባይኔ ቸኮሌት ሁሉ የሚመጣ ይቻለሁ አንተስ ከፋ ጋይስ እንዳይቀጣኝ እሺ እንዳይቀጣኝ በእናታችሁ ጆከር አሁን ምን ይመስል ወሬ ይዘን ነበር አይ ጆከር እኔ ጋር ብታወሪ አይሻልሽም አይ ለአንተ የሚሆን ወሬ አይደለም የትግል ወሬ አይደለም ይሄ አንዳንድ ጊዜ እኔ እኮ ከትግልም ውጭ ስለ ብልት ነገሮች እኮ አወራለሁ ወይኔ አበሻ ግን ለምንድን ነው ጋይስ በአማርኛ ግን ፍለርት ማድረግ ብዙም አይመችማ እኔ አሁን በእንግሊዝኛ ፍለርት እንዴት ደስ እንደሚለኝ ፍለርት አሁን በአማርኛ ጉቺ እንከባበር አይደለም እንግሊዝኛ የሚባል ጨዋታ የለም በለመር ነው በዚያው በአማርኛችን እንጠራረጋለን እንተማማለን እሺ አሁን ቤቢ ይላሉ በአማርኛ አሁን ቤቢ በለኝ ምንድን ነው የሚለው እስቲ ጻፉልኝ ባኖ ጋይስ እስቲ አሁን በአማርኛ ቤብ ምንድን ነው የሚለው ባባ ይላል ጨቅላ ይላል ግማሹ ተባበር ውዴ ይሉሻል ሲያስጠላ እንዴ ነጭ በዛል እንደ ግን ዱባይ እንዴት እንግሊዝኛ ግን ብዙ ጊዜ እንግሊዝኛ ሲነገር ሰማለሁ ኖ ኢት ዲፔንድስ እንደምትውልበት አካባቢ እንደምታገኘው ሰው ምናምን ይወስነዋል ልልክ ፈልግ ዱባይ ተቀምጠ ዱባይ ሚስት አለኝ ብለህ የምታስብ ሰው ተሳስተሃል አባቴ ላሽ ትላለህ የባህር ነገር የመሄጃው ብዛት የመብያው ብዛት ለነገሩ ልክ ነህ እኮ ቦሌ በአማርኛ አባ ነው ልክ ነህ አባቴ አይደለም እንለው አባቴን ሰው ቦሌ የኛ ቦሌ ነው ታንተ ቦሌ ምን ታረጋለህ እዛና እዚህ መተህ ደብል ምናምን አትሞላም እየቀዳ ነው ሰማ ለሳምንት ለሁለት ወር ነበር ተኮናትራ ያመጣችው ጨርሰናል ቦሌ ስራችንን ጨርሰን ለካናዳ አስተላልፈናል ካናዳ ወጥተሽነሽ ሄደ ጥሎሽ ሄደ ጨረስን ተለያየ ስራው እንደዚህ ነው ከሁለት ወር በላይ ማደስ ሁለት ወር እንደውም ብዙ ነው 2 ወር ግዢ ስንት ነበር እሱ ቢናገር አይሻል በስንት እንደፈረመ
እናንተ ወንድየውን ግን የጨው መሬት አደረጋችሁት። በቃ የገንዘብ ያለው ሴት እኔ እዚህ ጋር መተሽተ የኛ ነው ልጁ ምናምን ብላችሁ የምትጽፉት ጋይስ ይዶን ነው ማለት ቀልድ የማታውቁ ከሆነ ሸደፋቃብ ሌላ ነገር አታስመስሉ። የምን ቀልድ ነው? ቁም ነገር ነው። ሳበዩ ሚውት አድርጊያት። ምን የምታወሩት? የኛ ነው የእነንትና ነው የምናምን ነው። ምን አባሻ ገባሽ? እኔ ላገላበጥኩት የፈለግኩትን ከኔ ጋር ያገላበጣል። አብረ እግር ይዘሻል ደፍተሻል ልናርገሽ ጉቺ ጨምራለች። ጉቺ ጨምራለች። ጉቺ እውነትም ጉቺ ከኔ ጋር አብራ እግር የያዘች ይመስል ወሬ ታወራለች። ከኔ ጋር ቆምሻል አብረሽ ጋይስ ታፕታፕ የሆነ ቀን ስጋ አብዝቼ ነበርና ተገላብጣችኋል ይላል ሞሌ ሰሚ አይ የሆነ ቀን ስጋ አብዝቼ ነበርና አንቺ ሳቡን ትመቻታለሽ ብዬ አይናይንሽም ባየው እየቆረጥሽ ትስቃለሽ። የሆነ ቀን በጣም ስጋ አብዝቼ ነበር። እሺ እና ፊት ለፊት ነበር የተቀመጥነው። እሺ እና አይናይንሽም ባየው ሳቧን ትመቻታለሽ ብዬ የታውቂ እኔማ ታውቂኛለሽ ብዬ ጠቀስ ባረግሽ ሁሉ ፊትሽን ኮምጠጥ አድርግሽ ጋራጆ ከርታው አትቀልድ። ወይኔ ግን ይሄ አለመታወቅ እኮ ስንት ጥቅም አለው። ጆከር ሾፈከኛል ማለት ነው። ጉቺ እኔ ዱባይ ምድር ላይ ረግጬ ሳላገኝሽ ይቀራል ብለሽ ታስቢያለሽ? አንዳንድ የሚያገናኙን ፋሚሊዎች ስላሉ እንገናኛለን ይሆናል። ማን ያውቃል? አሰላም አለይኩም ተባብለንም ይሆናል። እኔ አንተ እህት ግን ምድር ላይ እንዴት ነኝ? ቆፍጠን ያልኩ አይደለው እንዴ? አረ እውነትም ጉቺ አካሄድ ምናምን ነገር ቆብረቅ አይዋ አዳሚ አሜሪካ ያለካውን ስልክህን ላክ በፍጥነት። ፍራንክሊን ቤንጃሚን አስደግፈህ ስልክህን ላክ። እየሰማክ ነው። እኔ እኮ አልቆም አውቄ ነው ማልቆመው። ከቆምኩ እኮ አለቀ። ጊፍተሩላ መስጠት ያቆማል እንዴ? ባለቂቶቹን አባረርሻቸው። እኔ ከቆምኩ ነገር ተበላሸ። ኧረ እባካችሁ ዶናት ተንቀሳቀስ። አንድ ድቡልቡሉን የሚሰጥ የለም። ቴንኪው ሰብልዬ። ይመቻችሁ። ግን እኔ ዱባይ ያየሁት ነገር አልፏል እኮ ሳርዬ፣ አለፈ። ዱባይ ያየሁት ነገር ሁሉም በራሱ ዓለም ነው የሚኖረው። ከሌለህ ሳውዲ አረቢያ በጀማዓን የምትኖሪ አንድ ቤት ላይ እንደዚህ መውጣት ምናምን የለም። ሰብሰብ ብለሽ ያለውን ቤት ውስጥ ያለውን ነገር ትበያለሽ። በቃ ሴት ካለ ወንድም ሰርቶ መብላት ይችላል፣ ችግር የለም። ዱባይ ግን ሁሉም በየግሉ ነው የሚኖረው። እንቅስቃሴሽ ሁሉ በሂሳብሽ ነው የሚበዛው። ግን ዝቅ ብለው ለሚሰሩ ሰዎች ደግሞ በጣም ተጨቁኗቸዋላችሁ። የእናንተን እንቅስቃሴና የእናንተን መዝናናት አይተው እነሱም እንሆናል ካሉ ምሳሌ መዲያም ልጅ 6 ወር የሰራችባትን 2 ቀን አትዝናናባት ነው። እንደፈለኩ ዱባይ ክለብ ምናምን ቀፋ ፍፍቼ እንደዚህ ደባብሽ ሽንቅጥ ጸጉሩን ምንም ለጣጥፌ ካለች ገደል ገባች። መላመላ አለው መላመላ ካለው አለች አለ። ዱባይ ገንዘብ ካለ ካሪፍ ነው። ብር ላለው ሰው በቃ የሆነ ትልቅ ቢዝነስ ላለው ሰው ገቢ የሚኖረዋል በዛው ልክ። ገንዘብ ላለው ሰው the right place to live። አሪፍ በራ ለሆኑ ሴቶች ደግሞ አሪፍ ስራ አለ። ለሴቶች በተለይ እነዚህ ለ3 ቁጥሮች ኧረ በጌታ 3 ቁጥር ይተኮሳሉ። ከበር ቢዝነስ ሳራ ሳውዲ ለምንም አይሆን። ዱባይን የለመደ ሰው ሳውዲ አረቢያ መኖር አይችልም። ዱባይ ከባድ ነው፣ በተለይ እንደዚህ ፈታ ብሎ ለመኖር። ምንድነው አንተ ዳጊ የምትባለው ሰው የራ አሽሙር የምትለው ምን አሽሙር